እንደምሰነበታችሁ ተመልካቾቻችን ከሆፕ ቻናል ኢትዮጵያ ዛሬ በአዲስ የመጽሐፍ ቅዱስ ውይይት በፊታችሁ ቀርበናል። የውይይታችን ዋና ርዕስ በዚህ በስክሪኑ ላይ እንደምትመለከቱት ሰባቱ መለከቶች በሚል ርዕስ ነው ውይይታችንን የምናደርገው እና በዚህ ውይይት አብሮኝ የሚሳተፉትን የእግዚአብሔር አገልጋዮች አስተዋውቃችኋለሁ። በግራ በኩል ፓስተር ተመስገን ቡልቲ ይገኛሉ። በቀኝ ደግሞ ፓስተር አይጠገብ ብርሃኑ አሉ። በቴክኒክ የሚያገለግለን ወንድማችን ጥላሁን ይሆናል። እኔም በማዋየት ማገለግላችሁ ትህትና በለጠ እባላለሁ። እንግዲህ እነዚህን አዲስ የመጽሐፍ ቅዱስ ውይይቶችን ስንጀምር ዛሬ እስከነበረው ውይይታችን እግዚአብሔር አብሮን ሆኖ ውይይታችንን ሲመራ እንደነበር አብሮን እንዲሆንና ነገሮችን ሁሉ እንዲቆጣጠር በጸሎት ነው የምንጀምረው። ጸሎት የሚያደርጉልን ፓስተር ተመስገን ይሆናሉ። ራሶቻችንን ዝቅ አድርገን በጸሎት እንጀምራለን። ሰማይን ምድርን የፈጠርክ እኛን የፈጠርከን አባታችን እግዚአብሔር ታላቅና የተከበርክ የተፈራ ባለ ግርማ ሁሉን የምትችል ጌታ እጅግ አድርገን በጌታችን በኢየሱስ ስም እናመሰግናለን። ጌታ ሆይ ስለወደድከን በልጅ በኢየሱስ ክርስቶስ ደም ስለገዛህን እናከብርሃለን። ተመስገን አምላካችን ሆይ ይህን የተባረከውን ቃልህን ስናጠና ምስጢርን ሁሉ የሚገልጥ አምላክ በሰማይ ያለህና አንተ ምስጢርን ሁሉ እንድትገልጥልን በቃልህ እንድትመራን ለበረከት እንድታደርግልን እንለምንሃለን። መንፈስህ በእኛ ላይ ሁን፣ በሚሰሙትም ላይ ሁን፣ በጌታ በኢየሱስ ስም አሜን። ተመልካቾች እንግዲህ በመግቢያ ላይ እንደገለጽ ነው ዛሬ አዲስ ውይይት ነው የሚኖረን። በተለይም በራዕይ መጽሐፍ ውስጥ የሚገኝ የሰባቱ መለከቶች ያለ ጊዜ ሲጠራ የምናውቀውን ከፍተን የምናይበት ምንድነው ሚስጥሩ በውስጡ ያለው የሚለውን ብለን አይተን የምንወያይበት የተለየ ውይይት ነው የሚኖረን። ከዛ በፊት ግን እንደ መግቢያ ጥቅስ ስለዚህ ውይይት የምንጠቀመው በራዕይ መጽሐፍ ምዕራፍ 8 ላይ ከቁጥር 2 ጀምሮ የሚገኝ አንድ ጥቅስ ነው የምናየው። ከቁጥር 3 ጀምሮ ራዕይ መጽሐፍ ምዕራፍ 8 ከቁጥር 3 ጀምሮ እንደዚህ ይላል። ሌላም መልአክ መጣና የወርቅ ጥና ይዞ በመሰዊያው አጠገብ ቆመ። በዙፋኑም ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ይላልና ይህ እንግዲህ እንደምናየው ብዙ ጊዜ በዕጣን የሚመሰል የቅዱሳን ጸሎት እንደሆነ እዚሁ ራሱ ሲያብራራልን እንመለከታለንና እንግዲህ በእነዚህ ቀጥለን በምናያቸው ድርጊቶች ውስጥ በዚህ ሁሉ ውስጥ ለክርስቲያኖች ያለውን ተስፋ የሚያሳይ ትልቅ ሐሳብ ይዞ ነው የምንመለከተው። የበለጠ በቤታችን ደግሞ አንስተ ነው ግልጽ ይሆናል ብለን እናስባለንና ስለዚህ ወደ ቤታችን ቀጥታ እንገባለን። እነዚህ ሰባት መለከቶች የሚባሉት ምንድን ናቸው? ለኛ የሚሰጡን ትርጉምስ ምንድነው እያልን የምንወያይበት ውይይት ነው የሚኖረን። የመጀመሪያውን ጥያቄ እናነሳና ውይይታችንን እንጀምራለን። እንግዲህ የማቀርበው ጥያቄ ምንድነው? በመጽሐፍ ቅዱስ ውስጥ ይህንን ሰባት መለከቶች የሚል ሐሳብ ተደጋግሞ ሲነሳ ሰዎችን በቤተክርስቲያኑ ሲያነሱት በአንዳንድ ነገሮችም እንመለከታለንና ምንድነው ይሄ ሰባቱ መለከቶች የሚባሉት ምንድናቸው? የት ይገኛሉ? መጽሐፍ ቅዱስ ክፍል ውስጥ የት ነው የምናገኛቸው? እንደገና ሰባት መሆናቸው በራሱ ትርጉም አለው ወይ? ምክንያቱም ከዚህ በፊት ብዙ ሰባት ነገሮችን አጥንተናልና የተለየ ትርጉም አለው ወይ? እና እነዚህን ነገሮች አንዳችሁ ብትጀምሩና ውይይታችንን ብንጀምር ጥሩ ነው። እሺ፣ እግዚአብሔርን እናመሰግናለን። እንግዲህ ሰባቱ መለከቶች ምንድናቸው? የት ይገኛሉ ለሚለው ያው በራዕይ መጽሐፍ ውስጥ ነው የሚገኙት። በራዕይ ምዕራፍ 8 ከ1 ጀምሮ በተለይ ከቁጥር 6 ጀምሮ በምናይበት ጊዜ ከዛ ይጀምርና ምዕራፍ 9ም ስለነሱ ይናገራል። ስለዚህ መለከቶቹ ይቀጥላሉ ከዛም በኋላ በመጽሐፍ ቅዱስ ውስጥ በራዕይ መጽሐፍ ውስጥ እግዚአብሔር እነዚህን መለከቶችን ሰባቱን መለከቶችን አስቀምጠዋል። ምንድናቸው? ስለምንድን ነው የሚናገሩት? ለምን ሰባት ሆኑ የሚለውን ለማየት ለምን ሰባት ሆኑ ስንል ያው በራዕይ መጽሐፍ ውስጥ እንደምናየው የተለያዩ ሰባት ነገሮችን እናያለን። ሰባቱ አብያተ ክርስቲያናት፣ ሰባቱ
ማተሞች፣ አሁን ደግሞ 7ቱ መለከቶችን እንመለከታለን። እና ይሄ የሚያሳየው ምንድነው? እግዚአብሔር የአንድን ነገር ቶታሊቲ ወይም የአንድን ነገር ሙሉን ለማቅረብ ሲፈልግ በ7 አድርጎ ነው የሚያቀርበው። በዛ ውስጥ በየክፍሉ ያደርገዋል። ያ ማለት ኤግዛክትሊ እነዛ 7 ቁጥሮች እያንዳንዳቸው በየሆነ ጊዜ እንደዚህ ስለ ቁጥሩ አይደለም ጉዳዩ። በብዛት ስለ እግዚአብሔር ስላሰበው በክርስትና ታሪክ ውስጥ ሊሆኑ ስላሉት ነገሮች ከሞላ ጎደል እግዚአብሔር ለሕዝቡ እየገለጠላቸው ነው። በጨለማ ውስጥ እንዳንሆን ይሄ ነገር ምንድነው ብለን ግራ እንዳንጋባ እግዚአብሔር ሁሉን ነገር የተቆጣጠረ መሆኑን ነው አንዱም የሚያሳየው። እግዚአብሔር እጅ ነው ሁሉም ነገር ያለው። ስቲል እግዚአብሔር ነገሮችን እየተቆጣጠረ ነው። ምድር በክፋት ብትሞላም ጨለማ እያየለ ቢሄድም በዚህ ምድር ላይ ሰይጣን ስራውን እያሰፋ ያለ ቢመስልም ስቲል ግን እግዚአብሔር ነገሮችን እየተቆጣጠረ እንደሆነ ነገሮችን እያየ እንደሆነ ሕዝቡም የእግዚአብሔር ሕዝብም ስቲል በእግዚአብሔር እጅ ላይ መሆናቸውን የሚያሳይ ነው ብዬ አልፋለሁ። በጣም እግዚአብሔር ይስጥልን። እንግዲህ እነዚህ 7 መለከት ተብሎ በዚህ በራዕይ 8 ተጠቅሷልና መለከት ራሱ መለከት በራዕይ መጽሐፍ ብቻ ሳይሆን በመላው መጽሐፍ ቅዱስ በተለይም ደግሞ በብሉይ ኪዳን ከእስራኤል ሕዝብ ጋራ በጣም አድርጎ የተያያዘ ነገር ነው እና እንግዲህ ጸሐፊው አይሁዳዊ እንደመሆኑ መጠን እነዚህን መለከቶችን በምሳሌ እግዚአብሔርን ዓላማ ለማስፈጸም ከሚደረጉ መሰረታዊ ጉዳዮች ጋር አያይዟቸዋልና በእስራኤል መለከት የተለያዩ አገልግሎቶች ነበሩት። የተለያየ አገልግሎት እንዲያውም 2 አይነት መለከቶች አሉ እና አንደኛው ሾፋር የሚሉት ነው። ሁለተኛው ደግሞ ለመጽራት ቻጾጾራህ የሚል ስም አለው እና ይሄ ቻጾጾራህ የሚባለው በአብዛኛው በቤተ መቅደስ አገልግሎት ላይ የሚውል ነው። በእርግጥም ሌሎች አሉት። ሕዝብ እንዲሰበሰብ ሲፈልጉ ይሄ መለከት ነው የሚነፋው እና ያ ከተነፋ ሕዝብ ይሰበሰባል። ወደ ተነፋበት ቦታ ይሰበሰባል። ነጋሪት እንደሚባለው ድሮ ነጋሪት እንደሚደረገው ሲመታ በድሮ ዘመን ሕዝብ ሁሉ እየሮጠ ይሰበስባል ወደዛ እና ሲነፋ ሕዝብ ይሰበስባል። እዛ ተሰብስቦ ምንድነው የምንፈልግበት ዓላማው ብሎ ይጠይቃል። ያው ይነገረዋል፣ ያደርጋል። ይሄ እንግዲህ ዘኍልቍ ምዕራፍ 10 ቁጥር 2 እስከ 10 እነዚህን እንትኖች ማግኘት እንችላለን። ሁለተኛው ደግሞ ለጦርነት እንዲዘጋጁ ጦርነት በሚመጣበት ጊዜ እንግዲህ እንደ ዛሬው ይሄ የምንድነው የሚዲያ የሚባል እንትንም የለውም። ደግሞ ሴኪዩሪቲ ምንድነው ስለላ የሚባል ነገር ኢንተለጀንስ የሚባል ነገር የለም። ሄዶ አረ ይሄ ከሌለ ሊወር ይችላል አይደለም። ሲመጣ ነው የሚታወቀው። በቃ እየተንኳኳ ያ ጠላት ሲመጣ ነው የሚታወቀው። በዛን ጊዜ ምን ይደረጋል? ይሄ መለከት ይነፋል። በሚነፋበት ጊዜ ህዝቡ ነቅሎ ይወጣል እና ለጦርነት እንዲዘጋጅ የሚደረግበት ጊዜ አለና ሌላው ደግሞ ሃይማኖታዊ በዓላት ወይም ደግሞ እነዚህ እና ሴሌብሬሽን በሚደረጉበት ጊዜ ይነፋል ይሄ እና ያው ሃይማኖታዊ በዓል ሃይማኖታዊ በመሆኑ ሰውም ሃይማኖታዊ ስለነበር ምን ያደርጋል? በዛ ሃይማኖታዊ በዓል ይህ እንዲሳተፍ ነውና ሌላ ደግሞ በጌዲዮን ጊዜ ለየት ባለ ሁኔታ ጠላቶችን ለማስደንገጥ ግራ ለማጋባት ጌዲዮን ተጠቅሞበታልና እንደዚህ አይነት እንትን አለው። ይሄኛው ሾፋር ደግሞ ምንድነው? በአብዛኛው በመጽሐፍ ቅዱስ ውስጥ ከምን ጋራ የተያያዘ ነው? ከእግዚአብሔር ፍርድ ጋር በተያያዘ ሁኔታ እግዚአብሔር አንድ ነገር ፍርድ በሚሰጥበት ጊዜ በመጽሐፍ ቅዱስ ውስጥ የተለያዩ ጊዜያቶች እግዚአብሔር ፍርድ የሰጠበት ጊዜ አለ እና መጽሐፍ ቅዱስ ጸሐፊዎች ይህንን ከዛ ጋራ ነው የሚያያይዙት። ለዚህ ነው አሁን የተጠቀመው ይሄ መለከት የሚለው ሾፋር የሚለውን ነው የሚያወራው። ስለምንድን ነው? ራእይ ብዙ ጊዜ የሚያመለክተው የሚወስደው ወደ
ወደ መጨረሻው ዘመን ወደ ፍጻሜ ዘመን ነው እና ይሄንን የተጠቀመው ደግሞ እነዚህ 7ቱ መለከቶች ምንድናቸው? ፍርድ። ምክንያቱም ከፍርድ ጋር የሚያያዘውን መለከት ነው ስፔሲፊካሊ በተለየ ሁኔታ የተጠቀመውና እነዚህ መለከቶችም ከምን ጋር የተያያዙ? ከፍርድ ጋር ነው የተያያዙት። ከማን ፍርድ ጋር? ከእግዚአብሔር ፍርድ ጋር። የእግዚአብሔር ፍርድ የሚመጣው በምንድን ነው? በእነዚህ መለከቶች የሚገለጸው ምንድን ነው? የእግዚአብሔርን ፈቃድ የማይቀበሉ ግለሰቦች ሊሆኑ ይችላሉ፣ መንግስታት ሊሆኑ ይችላሉ። እግዚአብሔርን ፈቃድ በማይቀበሉበት ጊዜ የእግዚአብሔር ፍርድ መምጣቱ አይቀርም። እንዲያውም በዚህ ቦታ ስንመለከት ይሄ እነዚህ 7ቱ መለከቶች የያዙት ፍርድ የመጣው ባለፈው ትዝ ይላችሁ 5ኛው እንትን ላይ ማህተም ሲፈታ ጥያቄ አቀርበዋል። ማናቸው ጥያቄ ያቀረቡት? ብዙ መከራ የደረሰባቸው የተሰቃዩ የሞቱ ብዙ መከራ የደረሰባቸው ቅዱሳን ጌታ ሆይ ፍርድ አትሰጥም ወይ የሚል ጥያቄ ነበራቸውና ያው እንደምታውቁት ሰው እንደዚህ አይነት ጥያቄ ይጠይቃል። እኛም እንጠይቃለን። ጌታ ሆይ እስከ መቼ እንላለን አንዳንድ ነገሮች ሲሆኑና እግዚአብሔር ምንድነው ይሄን በቃ የዛ መልስ አድርጎ ነው ያቀረበው። እግዚአብሔር ጸሎትን ይሰማል አንዱ እና ከዛስ ሰምቶ ምን ያህል ፍርድ ይሰጣል። አሁን ከፍርድ ጋር የሚያያዘው ለዛ ነው ፍርድ እግዚአብሔር ይሰጣል። ስለዚህ እነዚህ መለከቶች የሚያሳዩ ምንድነው? በመጨረሻ ጠቅላላ ሄደው የሚያርፉት ምንድነው? እግዚአብሔር በየዘመናቱ በእግዚአብሔር ሕዝብ ላይ ችግር የሚፈጥሩ የእግዚአብሔርን ፈቃድም የሚቃወሙ ሁሉ እንደዚህ በእነዚህ በተገለጸው በ7ቱ በተገለጸው ምን አግኝተዋል? ፍርድ አግኝተዋል። ስለዚህ አሁንም ምን ይመጣል? ፍርድ ይመጣል። ስለዚህ ፍርድ አንዳንድ ሰዎች ፍርድ የሚባል ነገር መስማት አይወዱም። ፍርድ ስንል እኮ ምን ማለት ነው? በአጭር ቃል ፍትህ እኮ ነው አይደል? ፍትህ እኮ ነው። እና እግዚአብሔር ፍትህን የሚያስፈጽመው ፍርድ በመስጠት ነው፣ በፍርድ ነው። እና ስለዚህ እንትናቸው ያላቸው የሚያመለክቱት ሲግኒፋይ የሚያደርጉት ነገር ይሄን ነው። ፍርድ አለ፣ እግዚአብሔር ይሰማል። የቅዱሳን ጸሎት በየዘመኑ የሚጸልዩን ጸሎት ይሰማል። አሁንም ሰዎች የሚጸልዩትን ጸሎት ምን ያደርጋል? ይሰማል። ስለዚህ ምን ያመጣል? ፍርድ ያመጣል። እና እነዚህ መለከቶች ጠቅላላ ስለ ፍርድ በየዘመናቱ እግዚአብሔር ስለወሰዳቸው ፍርዶች ነው የሚያመለክቱትና ይሄንን ነገር ልብ ልንል ያስፈልጋል። አስፈላጊነታቸው የሚያመለክቱት ይሄንን ነገር መሆኑን በደንብ ማወቅ ያስፈልጋል ማለት ነው። በጣም እግዚአብሔር ይስጥልን። እንደውም አሁን ፓስተር ስትናገር ትዝ ያለኝ ያሪኮ ግንብ ራሱ የፈረሰው በመለከት ነው አይደለ? በየቀኑ ሲዞሩ ነበር። ከዛ በ7ኛው ቀን 7 ጊዜ ዞሮ መለከት ሲነፉ ነው ያ በጣም ትልቅ የነበረ ግንብ ሊፈርስላቸው የቻለውና ያው በእርግጥ እግዚአብሔር የመራቸው እንዲያድጉ ብሎ የነገራቸውና ብዙ ነገር ነው የሚጠቀሙበት የነበረው ትራምፔት ማለት መለከታቸውን በዛን ጊዜ ማለት ነው። ያን ብቻ ሳይሆን እንደተባለው ለምሳሌ ቅድም ዶክተር አይጠገብ እንዳለው ጠላት በእነሱ ላይ ሲመጣ መለከት ንፉ ተብለው ተነግሯቸዋል። ያ እሱም ክፍል ባነብ ደስ ይለኛል። ዘኍልቍ ምዕራፍ 10 ከቁጥር 8 እና እስከ 10 ያለውን ላነብ እወዳለሁ። እንዲህ ይላል፣ መለከቶቹን ካህናቱ የአሮን ልጆች ይንፉ ይላል። ይህም ለእናንተና ለሚመጡ ትውልድ የዘላለም ሥርዓት ይሁን። በገዛ ምድራችሁ በግፍ በመጣባችሁ ጠላት ላይ ስትዘምቱ መለከቶቹን ከፍ ባለ ድምፅ ንፉ። በእግዚአብሔር በአምላካችሁ ትታሰባላችሁ፣ ከጠላታችሁም እጅ ትድናላችሁ። እንዲሁም በደስታችሁ ቀናት ማለት በተደነገጉት በዓሎቻችሁና የወር መባቻ በዓል ስታከብሩ በሚቃጠል መስዋዕታችሁና በህብረት መስዋዕታችሁ ላይ መለከቱን ንፉ። እነዚህም በአምላካችሁ ፊት መታሰቢያ ሆኑላችኋል። እኔ እግዚአብሔር አምላካችሁ ነኝ ይላል። እግዚአብሔር አምላክ ነው እንግዲህ እንዲህ አድርጉ ብሎ የነገራቸው። በተለይ ወደ መጀመሪያው አካባቢ ስናይ ግፍ ሲደርስባችሁ በገዛ ምድራችሁ ሰው መጥቶ ሲገፋችሁ፣ ጠላት መጥቶ ሲገፋችሁ ካህናት እነዚህ የጦር ጀነራሎች አይደሉም፣ መሪዎች አይደሉም። ይህን የሚያደርጉት ካህናት ናቸው። ካህናቶቹ እነዛን መለከቶች ይንፉ።
ያ ምን ያሳያል? እግዚአብሔር በእኔ ላይ መደገፋችሁን ያሳያል። በራሳችሁ ላይ ከመደገፍ ይልቅ ህይወታችንን፣ ፍትሃችንን ቅድም ፓስተር አይጠገብ እንዳለው እግዚአብሔር ፍትህ እንዲያመጣልን ወደ አንተ እንጮኻለን። አንድ ጊዜ በአንደኛ ዜና ምዕራፍ 20 ላይ ነው ዮሳፊጥ የሚባለው ንጉስ፣ የይሁዳ ንጉስ ጠላቶች ተሰብስበው ሲዘምቱበት ምንድነው ያለው? በእግዚአብሔር ፊት እኛ ይሄ የመጣብንን ታላቅ ወገን ልንቋቋመው አንችልም፣ የምናደርገውንም አናውቅም፣ ነገር ግን አይኖቻችን ወደ አንተ ናቸው ነበር ያለው። ከዛ እግዚአብሔር እውነትም ምላሽ ሰጣቸው። እግዚአብሔር ምን አለ? ጠላት በሚመጣባችሁ ጊዜ፣ በምትገፉበት ጊዜ፣ በደል በሚደርስባችሁ ጊዜ በአምላካችሁ በእግዚአብሔር ፊት መለከትን ንፉ። እግዚአብሔር ቃል ገብቷል። ያን መለከት ድምፅ ይሰማል፣ ይመልሳል። ይሄ ምንድነው? እግዚአብሔር ያለ መለከት አይሰማም የሚል ሳይሆን ፖይንቱ ለህዝቡ ነው የሚጠቅመው። ህዝቡ ጉዳያችንን ለእግዚአብሔር ሰጥተናል፣ በእግዚአብሔር እጅ ነው ይሄ ጉዳይ ለማለት ይረዳቸዋል። ስለዚህ ይህንን ከምን ጋር ነው የምናገናኘው? ፓስተር አይጠገብ ቅድም ካለው በተለይ ከራእይ ምዕራፍ 6 ቁጥር 10 ላይ መቼ ነው እስከ መቼ ነው የሚፈረድልን? መቼ ነው ጌታ ሆይ መቼ ነው ደማችንን ባፈሰሱት ላይ የምትፈርደው? ዝምስ የምትለው እስከ መቼ ነው ላሉት ቅድም እንደተባለው እግዚአብሔር ምላሽ የሚሰጥበት ጊዜ ነው ማለት ነው። ስለዚህ እነዚህ 7ቱ መለከቶች የሆነ በመጨረሻ ዘመን ብቻ የሚነፉ ሳይሆን በክርስትና ታሪክ ዘመን ሁሉ የሚነፉ ናቸው ለማለት ነው። እሺ ስጥልን ፓስተር፣ በጣም ጥሩ ነው ያብራራችሁልን ሁለታችሁም። ወደሚቀጥለው ጥያቄያችን ስናልፍ እንግዲህ ገና ቁጥር 2 ላይ ምን ይላል? በእግዚአብሔር ፊት የሚቆሙትን ይላል። በራዕይ ምዕራፍ 8 ቁጥር 2 ላይ ነው የማነበው። በእግዚአብሔር ፊት የሚቆሙትን 7ቱን መላእክት አየሁ ይላል። 7 መለከት ተሰጣቸው ብሎ ይናገራልና እዚህ ጋር እነዛን መለከቶች ይዘው የምናያቸው መላእክት ናቸው እና መለከት በኋላም ሲነፉ የምንመለከተው አንዱ መልአክ ነፋ ያለ ከታች መመልከት እንችላለንና መላእክቶች ናቸውና የተለየ ምን ትርጉም አለው መላእክት መሆናቸው? እንደገናም ደግሞ እነዚህ 7 መሆናቸው ባለፈው ቅድም እንዳነሳ ነው እንግዲህ እግዚአብሔር ሙላትን ነገሮችን ሲገልጽ በሙላት መግለጹን እንደሆነ ተመልክተናልና እርስ በርስስ ግን ግንኙነት አላቸው ወይ? አንዱ መለከት ከሌላው መለከት ጋር ወይም አንዱ ሐሳብ ከያዘው ከሌላው ሐሳብ ጋር ግንኙነት አላቸው ወይ? በእነዚህ 7 መለከቶች የተገለጹት ነገሮች እሱን ብናነሳ መቼም በእግዚአብሔር መጽሐፍ ውስጥ ያሉት ነገሮች በሙሉ እርስ በርሳቸው የተያያዙ ናቸው እና አሁን እነዚህ 7 እያልን የመጣንባቸውን ስንመለከት የተያያዙ ናቸው። ግን አንደኛው የሚያተኩረው በአንድ ነገር፣ ሌላኛው የሚያተኩረው በአንድ ነገር፣ ሌላኛው የሚያተኩረው በአንድ ነገር ላይ እየሆነ ነው የሚሄደው። አንዱ በሃይማኖታዊ ጉዳይ ላይ ሲያተኩር፣ ሌላኛው ደግሞ በፖለቲካ ጉዳይ ላይ። መቼም ፖለቲካና ሃይማኖት የሚገናኙባቸው ብዙ ነገሮች አሉ እና እነዚህ ነገሮች የሚፈጥሯቸው ችግሮችም አሉ፣ ጥቅሞችም አሉ። ስለዚህ እነዚያ ጥቅሙንም ሆነ ችግሩንም ሆነ ለመግለጽ አንዱ ይጠቀም። ሌላው ደግሞ አሁን እንዳልነው ፍርድ በዘመናት ሁሉ ለተፈጸሙ ነገሮች እግዚአብሔር እንዴት አድርጎ ነው ፍትህን ያሰፈነው? ምክንያቱም የፍትህ ጥያቄ ሁልጊዜ አለ። ቅድም ተነጋግረናል። እነዚህ ከመሰዊያ በታች የነበሩ የሚላቸው ምንድነው? 5:10 ላይ አሁን በቀል አይደለም አትበቀልም ነው የሚለው ቃሉ ስናየው እና ለሚያይ ሰው በቀል የሚጠሩ እነሱ በቀል አይደለም የፈለጉት፣ በቀል ሳይሆን ፍትህ ነው የፈለጉት እና ለዛ ነው። ስለዚህ እነኚህ 7ቱ መለከቶችም የእግዚአብሔር ፍርድ በተለያየ ጊዜ እንዴት እንደተፈጸመ ነው የሚያሳዩ። እግዚአብሔር እንዴት አድርጎ ነው ኢፍትሃዊነትን ወይም ደግሞ አግባብ ያልሆኑ ድርጊቶችን
እንዴት ነው የሚያያቸው? እንዴት ነው የሚይዛቸው? እንዴት ነው የሚቆጣጠራቸው? ሃንድል የሚያደርጋቸው በምን አይነት ሁኔታ ነው? እግዚአብሔር ፍርድ ሲሰጥስ ደግሞ አንድ አይነት መንገድ አይደለም ያለው። እግዚአብሔር ፍርድ አሰጣጥ አንድ አይነት መንገድ አይደለም፣ የተለያየ አይነት መንገድ ነው እና እሱን የሚያመለክቱ መላእክቶቹ ደግሞ ስንመለከት መላእክቶቹ ማን ናቸው? እነዚህ መቼም ይሄ ሱፐርናቹራል የምንላቸው መላእክቶች አይደሉም። ግን ይሄ የሚያመለክተው እግዚአብሔር በየዘመኑ ፍርድን ለመስጠት የሚጠቀምባቸው የራሱ ኤጀንቶች አሉ። እነዛ ናቸው መላእክቶች መጠቀም ያሉት እግዚአብሔር የሚጠቀምባቸው ያንን ፍትህ ለማስፈን ያንን ፍርድ ለመስጠት በየዘመናቱ ፍርድ ለመስጠት እግዚአብሔር የተጠቀመባቸው ኤጀንቶች አሉ እና እነዛ ናቸው መላእክቶች ተብለው የተጠቀሱትና ኢቨንቶቹ ማለት ደግሞ ድርጊቶቹ እርስ በርሳቸው የተያያዙ ናቸው፣ የማይነጣጠሉ ናቸውና ይሄ ያው በጥናታችን ውስጥ እያንዳንዱን ስናጠና እንዴት እንደሚያያዙ እየተብራራ ግልጽ እየሆነ ይሄዳል። እውነት ነው። ቅድም 2 ጊዜ የተጠቀሰው ሐሳብ ሄደን ማየት እንችላለን። በራዕይ ምዕራፍ 6 ላይ ባለፈው 7ቱ ማህተሞች ስናጠና አጥንተነው ነበር። 5ኛው ማህተም በተፈታ ጊዜ ይላል በራዕይ ምዕራፍ 6 ቁጥር 9 ጀምሮ 5ኛውንም ማህተም በፈታ ጊዜ ይላል ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎችን ነፍሳት ከመሰዊያው በታች አየሁ። በታላቅም ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ ይላልና እንግዲህ እስካሁን ስናነሳው የነበረው ያ አትፈርድም የሚለው ጥያቄ ከቅዱሳን የመጣ ጥያቄም ነው። እግዚአብሔር የራሱ ጊዜ አለው ፍርድ ለመስጠት፣ ግን ቅዱሳንም ደግሞ ፍርድን ይጠብቃሉ ከደረሰባቸው ነገር የተነሳ ማለት ነውና ለዛ እግዚአብሔር የሰጠው ምላሽ ነው የሚለውን ነው እንግዲህ እስካሁን ያየነው ማለት ነው። ፓስተር የሚጨምሩት አለ በዚህ? ያው ነው እንግዲህ እነዚህ 7ቱ መለከቶች የሚያሳዩት በታሪክ ውስጥ እግዚአብሔር ለሕዝቡ ሲል የሚያደርጋቸው ጣልቃ ገብነቶች ናቸው፣ የሚሰጣቸው ፍርዶች ናቸው በየዘመኑ። ይሄ ለኔ በጣም ትልቅ ተስፋ ነው የሚሰጠኝ። ምክንያቱም ጉዳያችን በሰው እጅ አይደለም። ጉዳያችን እንዲሁ ጌታ ኢየሱስ እንዳለው ወላጅ እንደሌላቸው ልጆች አልተዋችሁም አለ። ስለዚህ እግዚአብሔር የእርሱን ተከታዮች ጉዳይ እንደ አይኑ ብሌን ነው የሚከታተለው። ፍትህን ይሰጣቸዋል፣ ያያል፣ የሚሆነው ነገር ሁሉ ያያል፣ ይመለከታል። መጨረሻ ላይም ፍትህ ይሰጣል። ስለዚህ እግዚአብሔር ቀድመም እንዳልኩኝ እግዚአብሔር እያየ ነው፣ የሚሆኑትን ነገሮች በሙሉ እያየ ነው። በወገኖች ላይ፣ በክርስቲያኖች ላይ፣ በምዕመናን ላይ የሚደርሰውን በደል፣ ፈተና፣ ችግር ሁሉ ይመለከታል። ደግሞም በዚያው ልክ ደግሞ ክፉዎች የፈለጉትን አድርገው እንደፈለጉ ሊያመልጡ አይችሉም። እግዚአብሔር በሰማይ አለ፣ ፍርድ አለ የሚለውን ያሳስበናል። በጣም ትልቅ የሚያጽናናን ነው። እውነት ነው። ምክንያቱም እንደ ክርስቲያን በብዙ መከራ ውስጥ እናልፋለን። በእምነታችን ምክንያት ከእግዚአብሔር ጋር ባለን ግንኙነት በአገልግሎታችንም ጭምር። እግዚአብሔር ግን ያንን ሁሉ የሚመለከት መሆኑ ለዛም ደግሞ ያዘጋጀው ፍርድ መኖሩ ጥሩ የሚያጽናናን መሆኑ ትልቅ የሚያበረታታን ነገር ነው። ነገር ግን ጥያቄያችንን ወደሚቀጥለው ከመሄዳችን በፊት ጥቂት ረፍት ወስደን ተመልሰን ሌሎች ጥያቄዎቻችንን እያነሳን እንወያያለን። ተመልካቾች እናንተም እስካሁን በነበረን ውይይት እንደተባረካችሁ ተስፋ እናደርጋለን። ይሄ ውይይት ግን የበለጠ እናንተን ለማጥናት እንዲያነሳሳችሁ ነው እንጂ ሁሉ ነገር እዚህ ገልጠን የምንወያይበት አይደለም። እናንተም ያጠናችሁ የተከታተላችሁን አብራችሁ እንድትቆዩ እንጋብዛችኋለን። ካፍታ ረፍት በኋላ ተመልሰን እንመጣለን።
ተመልካቾቻችን ከአፍታ ረፍት በኋላ ተመልሰን መተናል። እየተወያየን ያለነው አዲስ የመጽሐፍ ቅዱስ ውይይት ነው። ርዕሳችን በዚህ በስክሪኑ ላይ እንደሚታየው 7ቱ መለከቶች በሚል ርዕስ ነው ውይይት የምናደርገው እና በተለይም ይሄ ውይይት በተለይ 7ቱ መለከቶች ተብሎ የሚገለጹት ነገሮች የት ነው የሚገኙት የሚለውን ሐሳብ ነበር ከረፍት በፊት ስናነሳ የነበረው። እርስ በርሳቸው ግንኙነት አላቸው ወይ? 7 መሆናቸው መላእክቶቹስ ምን ያመላክታሉ እያልን ስንወያይ ቆይተናል። ይሄ በነገራችን ላይ የመግቢያ ውይይታችን ነው። እያንዳንዱ መለከት የምናይበት በሚቀጥሉት በምናደርጋቸው ውይይቶች ነው። ዛሬ ያለን የመግቢያ ውይይት ነው። በዚህ በመግቢያ ውይይታችን እስካሁን የተወሰኑ ጥያቄዎችን አንስተን ተወያይተናል። አሁን ወደሚቀጥሉ ጥያቄዎች ሄደን እንደገና ውይይታችንን እንቀጥል ይሆናል። ስለዚህ እንግዲህ ያለን ቀጣይ ጥያቄያችን ምንድነው? ልክ ይህንን የ7ቱን መለከት ሐሳብ የምናገኘው በራዕይ መጽሐፍ ምዕራፍ 8 ላይ ነው እና ምዕራፍ 8 ገና እንደጀመረ ነው ሐሳቡን ይዞት የምንመለከተው። በተለይም ቁጥር 2 ነው የሚጀምረው ሐሳቡ። ሄደን ብናነበው ምን ይላል? ከቁጥር 1 ጀምሮ 7ኛውንም ማህተም በፈታ ጊዜ ይላል እኩል ሰዓት የሚያህል ዝምታ በሰማይ ሆነ። በእግዚአብሔርም ፊት የሚቆሙትን 7ቱን መላእክት አየው። 7 መለከት ተሰጣቸው ብሎ ይናገራልና እንግዲህ ከዚህ በፊት 7ቱን ማህተሞች ተወያይተን ነበር። በውይይታችን ብዙ አይተናል። ግን እዚህ ጋር ቀጥሎ ነው ሲመጣ የምናየው ከ7ቱ ማህተም በተለይ 7ኛው ማህተም ከተፈታ በኋላ ብሎ ነው የሚያመጣው የ7ቱን መለከቶች የያዙ መላእክቶች ወይም 7 መለከት እንደተሰጣቸው የሚናገረው ስለ 7ቱ መላእክት ማለት ነውና ይሄ ማለት ከ7ቱ ወይ በተለይም ደግሞ ከ7ኛው ከ7ኛው ማህተም ጋራ ቀጥታ ግንኙነት አላቸው ወይ እነዚህ 7 መለከቶች? ወይስ ራሳቸውን የቻሉ የራሳቸው ሐሳብ ያላቸው ሌሎች ሐሳቦች ናቸው? ለምንድነው ቀጥሎ መምጣት ያስፈለገው ወይም በምን ምክንያት ነው ቀጥሎ ሊመጣ የቻለው የሚለውን አንድ ሐሳብ አድርገን ብናይ ነው። እናም ያላቸው ግንኙነት ካለ ከማህተሞቹ ጋር ግንኙነት አላቸው ወይ የሚለውን ብታነሱልን ጥሩ ይሆናል። ጥሩ። እንግዲህ አንዱም መለከት ድሮ የሚነፋው ቅድም በተለይ የብረት መለከት የሚጠቀሙት ድሮ በቤተ መቅደስ ውስጥ ልክ የቤተ መቅደስ አገልግሎት የየዕለቱ አገልግሎት ሲያልቅ መለከት ይነፋ ነበር። ማለቁ በዛ ነበር የሚታወቀው። ካህናት ወጥተው መለከት ይነፉ ነበር። ከዚያ በኋላ የየዕለቱ የመስዋዕት የሚቀርብበት ያቆማል ማለት ነው። ወደ ማታ አካባቢ ማለት ነው መለከት ይነፋሉ። ያ ምንድነው? ከዚህ ጋር ትንሽ አንዳንድ ምሁራን ያገናኙታል። በምን መልኩ ነው የሚያገናኙት? መለከቱ ከተነፋ በኋላ መስዋዕቱ ከቀረበ በኋላ ነው መለከቱ የሚነፋው። መስዋዕቱ ቀርቦ በእግዚአብሔር ፊት ተቀባይነት ካገኘ በኋላ መለከቱ ይነፋል። ህዝቡ በቃ እግዚአብሔር ተቀብሎናል፣ መስዋዕታችንን ተቀብሏል፣ አምልኳችንን ተቀብሏል የሚሉበት ጊዜ ነበር። አሁን ይሄ እንዴት ነው ከነዚህ 7ቱ መለከቶች ጋር የሚገናኙት? ጌታችንና መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ኃጢአት ተሰውቷል። ከተሰዋ በኋላ እነዚህ መለከቶች መነፋት ጀመሩ ማለት ነው። ምን ማለት ነው? እነዚህ መለከቶች እንግዲህ አሁን አንቺ ያልሽው ምዕራፍ 7 ወይም ምዕራፍ 8 የመጀመሪያው ላይ 7ኛው መለከት ይነፋል። ከዚያ በኋላ ደግሞ ትንሽ ቆይቶ ደግሞ ወደ ቁጥር 6 ላይ ወረድ ስንል ምን ይጀምራል? መለከቶቹ ይጀምራሉ። ከላይም ስታይ መለከቶቹን የያዙ መላእክት ቆመው ይታያሉ፣ 7ቱ መላእክት። እንዴት ሊገናኙ ይችላሉ? አሁን አንዳንድ ሰው ማተሞቹ ተፈተው ካለቁ በኋላ ከዚያ ደግሞ መለከቶቹ የሚጀምር ይመስላቸዋል። አይደለም። እነዚህ ነገሮች እንግዲህ ለምን አንዱን ከአንዱ አቀረበ ስንል አንዱም መጽሐፍ ቅዱሳችንን በምናጠናበት ጊዜ የራዕይ መጽሐፍን የሚያጠና ሰው አንዱ መገንዘብ ያለበት የራዕይ መጽሐፍ
ምዕራፍ 1 ምዕራፍ 2 ምዕራፍ 3 እያለ ሲጻፍ ሁሉም በጊዜ ሁኔታ በቅደም ተከተል የተጻፈ የጊዜ ቅደም ተከተል አይደለም፣ ወይም ክሮኖሎጂካል ኦርደር አይደለም። ዮሐንስን እግዚአብሔር በክርስትና ታሪክ ውስጥ በቤተ ክርስቲያን ታሪክ ውስጥ ሊሆን ያለውና ኢንፋክት ጌታችን ኢየሱስ ክርስቶስ ከሞተ ከተነሳ ጊዜ ጀምሮ ወደ ሰማይ ካረገ ጊዜ ጀምሮ እስከ ዳግም ምጽአቱ ሊሆኑ ያሉትን ነገሮች እንደ ሲነሪዎችን ያሳየዋል። እሱ ደግሞ በሚገባው መልኩ ይጽፈው ነበር። ሶ እዚህ ጋር ምንድነው የምናየው? እንግዲህ ማተሞቹ ተፈተው ካለቁ በኋላ እነዚህ 7ቱ መለከቶች ይጀምራሉ ማለት አይደለም። ቅድም እንዳልነው ልክ ምዕራፍ 6 ቁጥር 10 ላይ እስከ መቼ ነው የማትፈርድልን? መቼ ነው የምትበቀልልን? ሲሉ እንግዲህ እነዚህ በየዘመናቱ መከራ ውስጥ የሚያልፉ የእግዚአብሔር ሕዝቦች ናቸው። እውነትን ሰይጣን ለመርገጥ ከፍተኛ ጥረት በየዘመኑ ያደርጋል፣ በተለያዩ ወኪሎቹ ማለት ነው። በነዛ ጊዜ ውስጥ ግን እግዚአብሔር ደግሞ በየዘመኑ ፍርድ እየሰጠ ይሄዳል። ለወደፊት እናያለን። ያንን ሁሉ ፍርድ እየሰጠ ይሄዳል። ስለዚህ እነዚህ ነገሮች አንደኛው አልቆ አንደኛው የሚቀጥል፣ አሁን የ7ቱ ማተሞች ዘመን አልቋል፣ አሁን የ7ቱ መለከቶች ዘመን ነው ብለን ለብቻ የምናደርግ ሳይሆን ጎን ለጎን የሚሄዱ ናቸው፣ ትይዩ የሚሄዱ ናቸው ለማለት እፈልጋለሁ። እነዚህ ነገሮች በነገራችን ላይ እነዚህ መለከቶች እግዚአብሔር ወንጌል ሲሰበክ የሆነ ጊዜ ላይ አለ በመጨረሻ እንትን የሚሉ ግን ወንጌል ሲሰበክ ሰዎች ወንጌልን አልቀበል ብለው ሲቃወሙ እግዚአብሔር በትንሹ ሰዎችን እንዲመለሱ ሪደምፕቲቭ የሆኑ ናቸው። እስከ መጨረሻው ሊያጠፋ ተብሎ የታሰበ አይደለም። ሰዎች የእግዚአብሔርን ቁጣ የእግዚአብሔርን ሐዘኔታ አይተው ለወንጌሉ የልባቸውን በር እንዲከፍቱ እግዚአብሔር የሚጠቀምባቸው መንገዶች ናቸው እንጂ ሙሉ በሙሉ ሰዎችን ለማጥፋት የመጨረሻ ከምድረ ገጽ ላይ ሊያጠፋቸው የተጠቀመበት አይደለም። እነዚህ ሪደምፕቲቭ ናቸው። ሰዎች እንዲመለሱ ወደ እግዚአብሔር ተመልሰው እንዲዋጁ፣ እግዚአብሔርን እንዲሰሙት፣ ቃሉ እንዲሰሙ፣ ለወንጌሉ በራቸውን ልባቸውን እንዲከፍቱ እግዚአብሔር የሚጠቀምባቸው ናቸው። ስለዚህ ልክ ማተሙ በዚህ ጋር እየተፈታ ይሄዳል፣ መለከቱም እየተነፋ ይሄዳል። አሁን ፓስተር ተመስገን መጨረሻ ላይ ካነሳው ልነሳና እነዚህ እንትኖች አንደኛው ከሌላኛው ቀጥሎ የሚመጣ አይደለም። ለምሳሌ የ7ቱ አብያተ ክርስቲያናት ታሪክን አነሳን አይደለም? የ7ቱ አብያተ ክርስቲያናት ታሪክ ክርስቶስ ካረገበት ክርስቶስ እስከሚመለስበት ድረስ ያሉ የሚፈጸሙ ነገሮችን በአመዛኙ በሃይማኖቱ ዓለም የሚፈጸሙ ነገሮችን አንስተዋል። አሁን ባለፈው ደግሞ 7ቱን ማህተሞች አነሳን አይደለም? 7ቱ ማህተሞች የሚጀምሩት ከየት ነው? ከዛው ከመጀመሪያው እስከ መጨረሻ ነው። ታዲያ 7ቱን ማህተሞች መስጠት ለምን ያስፈልጋል? በ7ቱ አብያተ ክርስቲያናት ታሪክ ውስጥ የተገለጹ ነገሮች የበለጠ ተብራርተው ግልጽ ሆነው ያልተገለጹ ነገሮች ደግሞ ተጨምረው ይገለጻል፣ ተገልጿል፣ ይመጣል። በዛ አሁን ደግሞ ይሄ 7 ሲመጣ እንደዛ ነው። በእነዚህ 2 ጉዳዮች ላይ ያልተገለጸ ግን ደግሞ በክርስትናው ውስጥ የሚፈጸም በፖለቲካው ዓለም ውስጥ የሚፈጸም አስፈላጊ ነገር ደግሞ ምን ያደርጋል? ይብራራል። እና ስለ ድነት ጉዳይ በአንድ በሁለት ነገር ብቻ ተገልጾም ያልቃል። በጣም ብዙ ነው። ስለዚህ እነዛን ነገሮች እግዚአብሔር ሰዎች እንዲያስተውሏቸው በተለያየ አይነት መንገድ ምን ያደርጋል? ያቀርባል። እና የተለያዩ እነዚህ 7 ሲመጡ አንደኛውን ነገር ከድነት ጋር የተያዘውን አንደኛውን ነገር አጉልቶ ያሳያል እግዚአብሔር። በሌላኛው ደግሞ ሌላኛውን ሳይድ የድነትን ጉዳይ ሌላኛውን ሳይድ ያሳያል። በሌላው ደግሞ እንደዚህ ነው። አሁን እዚህ ላይ ጎልቶ የሚታየው ቅድም እንደተነጋገርነው አንድ ጉዳይ መሰረታዊ የሆነ ጉዳይ ነው። ምንድነው? ፍርድ የሚባለው እና ፍርዱ ቅድም ፓስተር ተመስገን ሲናገር ሪደምፕቲቭ ነው።
ሬደምቲቭ ማለት ሰዎችን ለንስሐ የሚያበቃ ማለት ነው። የእግዚአብሔር ፍርድ ሰዎችን ለንስሐ የሚያበቃ ፍርድ ነው። ይሄ አንዱ ሳይድ ነው። ግን ሰዎቹ ወይም ደግሞ መንግስታቱ ወይም ደግሞ በዚህ ጉዳይ ላይ የተገለጹት ምንድነው የምንላቸው ባለድርሻ አካላት እንበል አይደል ነው እና እነዛ ሰዎች ካልተመለሱስ፣ ምክንያቱም ወንጌል መሰበክ አለበት። ወንጌል መሰበክ ስላለበት እግዚአብሔር ወደ ንስሐ ሲጠራቸው ሲያስተምራቸው ተምረው ከአመፃቸው የሚመለሱ ከሆነ ጥሩ ነው፣ ሪደምቲቭ ይሆናል፣ ለድነት ይሆናል። ግን እምቢ ብለው ደግሞ በቃ በእንቢተኝነታቸው ጸንተው የሚሄዱ አሉ። ስለዚህ እነኚህ ሰዎች ለሌሎቹ ወንጌል እንዳይደርስ እንቅፋት ወይም ደግሞ መንግስታት ወይም ደግሞ ቡድኖች ሊሆኑ ይችላሉ። ለሌሎቹ ወንጌል እንዳይሰበክ ወደፊት እንዳይሄድ የክርስቶስ ዓላማና እቅድ የድነት እቅድ እንዳይፈጽም እንቅፋት የሚሆኑ ከሆነ ያስወግዳቸው፣ ሬዚስት አድርገዋል፣ ያስወግዳቸዋል። ስለዚህ ይሄ ነው ፍርዱ። ግን እግዚአብሔር ይህንን ነገር በሚያመጣበት ጊዜ እነሱን ለማስወገድ አይደለም። ቅድም ፓስተር ተመስገን እንዳለው ንስሐ እንዲገቡ የእግዚአብሔርን ማንነት አውቀው ንስሐ እንዲመለሱ ነው። ግን ብዙ ጊዜ ይሄ አስቸጋሪ ነው። ሰዎች በእንቢተኛነት የሚቀጥሉበት ጊዜ አለ። መንግስታት በእንቢተኛነት በአመፅ የሚቀጥሉበት ጊዜ አለ። በዚያን ጊዜ ለሌሎች ለትውልዶች የሚሰበከው ወንጌል እንዳይሄድ እንቅፋት ሊሆኑ ይችላሉ። በዛ ደረጃ ካገኘ እግዚአብሔር ያስወግዳል። ስለዚህ አሁን ይሄኛውም ከነዛ ጋራ ከመጀመሪያው ጀምሮ ነው የሚሄደው። ከመቼ? ከዛው ከክርስቶስ ነው የሚጀምረው። በክርስቶስ ዘመን ከነበረ ሁኔታ ነው እናነሳለን። አንደኛ ማህተም መለከት፣ ሁለተኛ ሰን ከዛው ነው የሚጀምረው። ግን ባለፉት ያላየናቸው ያላነሳቸውን ጉዳዮች ያ በተለይም ደግሞ እግዚአብሔር ፍርድ እንዴት ነው የሰጠው? በአምስተኛው ማህተም ላይ ሰዎች ፍትህ ሲጠይቁ ነበርና እግዚአብሔር የፍትህን ጉዳይ እንዴት አድርጎ ነው ሃንድል ያደረገው በዘመናት ያነ የበለጠ ተብራርቷልና ከዛኛው ጋር የተያያዘ ነው። ግን ያ ሲያልቅ የመጣ ሳይሆን ቅድም እንዳለው ይሄ በዚህ በቃ ምንድነው ትይዩ ሆነው የሚሄዱ ነገሮች ናቸውና በታሪክ የተፈጸሙ አንዳንድ ነገሮችን እግዚአብሔር እንዴት አድርጎ በፍትህ እንዳስተካከላቸው የሚያሳይ ነገር ስለሆነ ከዚህኛው በኋላ የመጣ ነገር እዚህ ሲነበብ አሁን ልክ እንደዛ ነው። አንቺ እንዳነሳሽው ቀጥሎ የመጣ ነው የሚመስለው፣ ግን እንደሱ አይደለምና አንድ ትልቅ ነገር ፓስተር ተመስገን ያለው ተመልካቾቻችን አድማጮቻችንም የተለየ ትኩረት እንዲሰጡት የምንፈልገው በራዕየ ዮሐንስ መጽሐፍ ውስጥ ያሉት የተጠቀሱት ነገሮች በሙሉ ምንድነው ይሄ የጊዜ ቅደም ተከተላቸውን ይዘው የሚሄዱ ነገሮች አይደሉም። ያው ልክ እንዳውን ለምሳሌ እንደ ማቴዎስ ወንጌል ክርስቶስ ከመወለዱ ይጀምራል፣ ከዛ ሄዶ እስከ አረገበት ድረስ ይገልጻል። ልክ እንደዚህ አይነት ሂደት የሚከተል አይደለም ማለት ነው መጽሐፉ። እሱን ነው በደንብ አትኩሮ ማወቅ ያለባቸውና እያንዳንዱ ለራሱ ግን ከሌላው ጋራ ያለውን ተያያዥነትም ጨምረው ማጥናት ተደጋግፎ የሚሄዱ ስለሆነ ተደጋግፈው በቃ እንደዚህ ትዩ ለትዩ ስለሚሄዱ ተደጋግፈው የሚሄዱ ስለሆነ ያላቸውን ግንኙነትና ይሄኛው ለራሱ የሚገልጸውን የሚያተኩረው ምንድነው ይሄኛው ምን ላይ ነው የሚያተኩረው የሚለውን በደንብ አትኩሮ ሰጥቶ ማጥናት ጥሩ ነው። በዛ መንፈስ ነው ጥናታችን መቀጠል ያለበት። በጣም ጥሩ ነው። ስለዚህ እንግዲህ አሁን አንዱ ጥያቄ የነበረው ምንድነው ምክንያቱም እስካሁን ስናጠና በሌሎች ጥናቶቻችን ስንጀምር 7 አብያተ ክርስቲያኖችን አይተናል። ከዛ 7 ማህተሞች ብለን አጥንተን ነበርና ከነሱ ጋር ግንኙነት አለ ወይ የሚል ጥያቄ ነበርኝ። እኔ ተወሰነ መልሳችሁልኛል። ተጨማሪ የምታነሱት ካለ ልዩነትና ተመሳሳይነት ካላቸው ከነዚህ ከ7 አንዱ እሱ ነው። ሌላ ግን እግዚአብሔር ታዲያ አንዱ ነው ይሄንኑ ሐሳብ በአንዱ ላይ ለመግለጽ ለምን አላደረገም? ምክንያቱም አሁን 7 ነገሮችን አገኘን ማለት ነው። 7 አብያተ ክርስቲያናት ነበሩ፣ 7 ማህተሞች አሉ። አሁን ደግሞ 7 መለከቶች። የተለያዩ ነገሮችን በአንድ ማድረግ አይቻልም ነበር ወይ? ለምን እንደዚህ በ7 መንገድ በተለያየ መንገድ እግዚአብሔር መግለጽ ፈለገ? ከዛ ሌላ እንግዲህ በዚህ ውስጥ ምናልባት አብራችሁ እንድትመልሱልን በእነዚህ ጊዜያቶች ውስጥ እግዚአብሔር ፍርድ ሲሆን ሳለ
ቅዱሳንም የተወሰነ የሚደርስባቸው ነገር ይኖር ይችላል። እስከዛም መንገላታት ይኖራል። በተለያየ መንገድ የሚገጥማቸው የተወሰነ ተጽዕኖ ይኖራል ከዚህ በፍርድ ውስጥ በሚሆኑት አንዳንድ ነገሮች እና ለነሱ ለክርስቲያኖች ወይ ለእግዚአብሔር ሕዝቦች ያለው ተስፋ ምንድን ነው በዚህ በፍርድ ሂደት ውስጥ? እግዚአብሔር ይሄው ተመሳሳይ ካለው እሱን በዛው በአንድ ነገር ውስጥ ለመግለጽ ምንድነው እግዚአብሔር ስለ አንድ ነገር ያለውን ሐሳብ በአንድ ጊዜ ለመግለጽ ቢሞክር የአንድ ሰው እድሜ አይበቃም። የአንድ ሰው እድሜ አንድ ጸሐፊ ብቻው አይበቃም። ስለዚህ እግዚአብሔር ለአንድ ጸሐፊ አንድ የሆነ ነገር በጣም በግልጽ ሰጥቶም ሌላኛው ደግሞ ያንን ጨምርበት ምንድነው እየጨመረ ቢውልድ እያደረገ ነው የሚሄደው። እየጨመረ ዕውቀቱ ጥያቄ እዚሁ ራዕይ መጽሐፍ ላይ ምክንያቱም አሁን ባለፈው ስናጠና 7 አብያተ ክርስቲያናቶችን አጥንተናል። እዚሁ ዮሐንስ ነው የጻፋቸው እነዚህ ሶስቱንም። ከዛ 7 ማህተሞች ብለን አጠናን። አሁን 7 መለከቶች ብለን እያጠናን ነውና እነዚህ ነገሮች በአንድ ላይ አድርጎ ማድረግ አይቻልም ነበር ወይ? ለዮሐንስ በአንድ እንትን ውስጥ ሁሉንም ቢገልጽለት ዮሐንስ ያን ሁሉ በትክክል አስታውሶ ጽፎ በአሁን በእንትን ባለው መሰረት ሊያስቀምጥልን አይችልም። ስለዚህ አንዱን ነገር ይገልጽለት። ምክንያቱም የኛ ዕውቀታችን ማስታወሳችን በጣም ዝቅተኛ ነው። ያንን ያውቃል እግዚአብሔር። ስለዚህ አንዱን ነገር ይገልጽለታል። ከዛ ያችን በደንብ አድርጎ ጽፎ ሲጨርስ ደግሞ ሌላ አለበለዚያ ነገሮች ሁሉ ምንድነው የሚሆኑት? ሁሉም እንደኛ ናቸው። ይደበላለቁና እግዚአብሔር እንደፈለገው ነገሮች ሁሉ ተብራርተው አሁን በምናያቸው መንገድ በጥሩ ሁኔታ ስርዓታቸውን ጠብቀው አናገኛቸውም። የዛ አይነት ችግር ይፈጠራል። ስለዚህ እግዚአብሔር የሰውን ድካም ያውቃል። በዛ ነው ለዚህ ነው እንዲህ አይነት አሰራር የተከተለው በዛ ምክንያት ነው። እና እንግዲህ ይሄ ከሆነ ለቅዱሳን ተስፋው ምንድነው ነው? እና በጣም እግዚአብሔር ባለፈው ዘመን ነገሮችን መቆጣጠሩ በራሱ ስናይ ወደፊትም ነገሮችን ምን ያደርጋቸዋል? ይቆጣጠራቸዋል። ይሄ እንዳንጨነቅ ያደርገናል፣ እንዳንፈራ ያደርገናል። ሁለተኛ እግዚአብሔር ባለፉት ጊዜያቶች ፍትህ ከሰጠ አሁንም ወደፊት ደግሞ ፍትህ እንደሚሰጥ እስከ መቼ የሚለው ጥያቄ እስከ መቼ ተብሎ የሚቀር ነገር አይደለም። መልስ አለው። በማን ጊዜ? በእግዚአብሔር ጊዜ። በእግዚአብሔር የጊዜ ሰሌዳ መልስ አለው። ስለዚህ ያለ ፍትህ የሚቀር ነገር አለመኖር እንረዳለን። እና በመጨረሻ እግዚአብሔር ፍትህ ሲሰጥ የእግዚአብሔር ሕዝቦች ነፃ ይወጣሉ። ለምሳሌ እግዚአብሔር በባቢሎን ላይ ፍትህ ሲሰጥ የእግዚአብሔር ሕዝብ ምን ሆነ? ነፃ ወጣ አይደል እንዴ? ነፃ ወጣ። ስለዚህ አሁንም እግዚአብሔር በመጨረሻ ጊዜ ፍትህ በሚሰጥበት ጊዜ የእግዚአብሔር ሕዝብ ለአንዴና ለዘላለም ነፃ ይወጣል። ስለዚህ ይሄ የተባረከው ተስፋ የምንለው እሱ ነው። እና ያ የሚሆነው ግን በምንድን ነው? እግዚአብሔር በሚወስደው ፍትሃዊ ፍርድ ነው የሚወጣው። እና ይሄ ትልቅ ተስፋ ስላለን ይሄንን ነው የምናጠናውና በጣም የከበረ ተስፋ ስላለን በእውነቱ እግዚአብሔር ዝም ብሎ ስለማይተውን የኛ ጉዳይ የሱ ጉዳይ ስለሆነ በእጁም ደግሞ ያዘው ስለሆነ እግዚአብሔር እኮ እኛ ስለራሳችን ከምናስበውና ከምንጨነቀው የበለጠ ይጨነቃል። በጣም እንዴት አይነት መልካም አባት መልካም አምላክ ነውና ይሄንን ነው ስናጠና እነዚህ ነገሮችን ነው በጉልህ የምናገኘው። እነዚህ ነገሮች እንዴት እንደተገለጹ ነው እንዲያውም በደንብ ለማጥናት መሞከር ያለብን። በራዕየ ዮሐንስ ውስጥ እንዴት ነው የኛ ተስፋ የወደፊት ተስፋችን ምን ያህል እርግጠኛ ነው፣ በምን አይነት ሁኔታ እግዚአብሔር ተስፋችን ይፈጽምልናል የሚለውን ነገር በዚህ ውስጥ በደንብ አድርገን ለማጥናት ነው ጥረት ማድረግ ያለብን። እግዚአብሔር የሰጠንን ተስፋ እያረጋግጠልን ነው የሚለው የራዕይ መጽሐፍ። እኔ ትንሽ ለመጨመር ዶክተር አይጠገባለው ላይ ለምንድነው እግዚአብሔር በተለያየ መልኩ የሚገልጠው ቢባል ለምሳሌ ወተሽ አንድ ተራራ
ከዚህ ወደዛ ብትመለከቺ ከፊት የምታዩን ብቻ ነው የምታዩ። በእንግሊዝኛ your point of view ይባላል። አንቺ የምታየው አቅጣጫ እንደማለት ነው። በዚህ አቅጣጫ ነው ያይሽ። ያ ተራራ ግን እሱ ብቻ አይደለም። ተራራው ጎን አለው፣ ከጀርባ አለው፣ ጫፍ አለው፣ ውስጡ ደግሞ ስንት ነገር አለ። ስለዚህ እኛ ከሩቅ ብቻ ስናይ በአንድ ሳይድ ብቻ ነው የምናየው። እግዚአብሔር ምን እያደረገ ነው? በክርስትና በቤተ ክርስቲያን ታሪክ ውስጥ ጌታችን ኢየሱስ ክርስቶስ ከሙታን ተነስቶ ወደ ሰማይ አድርጎ ዳግም ተመልሶ እስከሚመጣና ለዚያም በራእይ መጽሐፍ ውስጥ ከዚያ በኋላ የቅዱሳን የመጨረሻ እጣ ፈንታቸው የዘላለም ሕይወት ምን አይነት እንደሚመስል ያን ሁሉ እግዚአብሔር ሊያሳየን ፈልገ። በጨለማ ውስጥ አልተወንም በሚገርም መልኩ እና ሊያሳየን ሲፈልግ ግን ምን አደረገ? በሚገባ መልኩ እንዴት መሰለሽ? ለምሳሌ ሂሳብ ዲግሪ የሚማሩ ሰዎችን በሂሳብ ስፔሻላይዝ የሚያደርጉ ሰዎችን ተመልከቱ። በአንድ ቀን ነው ሁሉንም የሚወስዱት አይደለም። ኮርሱን በሙሉ በአንድ አይደለም የሚወስዱት። ኦኬ አሁን ሂሳብ መማር የሚጀምሩ ሰዎች ገና ማትስ 101 የሚባል ነገር አለ። ከሱ ነው የሚጀምሩት እንጂ በካልኩለስ ነው የሚጀምሩት በጭራሽ ምኑንም አያውቁም። ግን እያጠኑ ነገሮችን እግዚአብሔር እያገላበጠ ያሳያቸው። ሕክምና የሚያጠኑ ሰዎች የሰውን አካል ያጠናሉ። ግን የሰውን አካል ሲያጠኑ ሁሉንም አንድ ላይ አያጠኑ። አይን የሚያጠኑት በዛ ስንት ዓመት ፈይተው ስለ አይን ያጠናሉ። ጆሮን የሚያጠኑት፣ ጉሮሮን የሚያጠኑት ያንን ስንት ዓመት ፈይተው፣ ጨጓራንና የሆድ ዕቃን የሚያጠኑት ሌላ፣ ምንድነው አጥንት የሚያጠኑት ሌላ ስንት ጊዜ። ግን ግንኙነት አላቸው፣ ምንም ጥያቄ የለውም። ስለዚህ at some point ግንኙነታቸውን ደግሞ በደንብ ያጠናሉ። ሰው እግዚአብሔር ምንድነው እያደረገ ያለው? እያገላበጠ እያዘዋዘዋረ በትክክል እያሳየን ያለው። ግን ቅድም ዶክተር አይጠገብ ያለው አንድ ነገር መሰረታዊ ነው። አንዴ ሲያሳይ ግን ለምሳሌ ስለ አይን ሲያጠኑ ስለ አይን ሴሎች ነው እንዴት እንደሚያይ ብለው ነው ግንኙነት ቢኖረው። ለምሳሌ ስለ አብያተ ክርስቲያናት በምናጠናበት ጊዜ ክርስቲያኖች አንድ ያላቸው መንፈሳዊ ሕይወትን ነው የሚያጠናክረው። ምን ማድረግ እንዳለባቸው ደግሞ ምን እንደሚመጣባቸው ምን አይነት ፈተና ውስጥ እንደሚያልፉ እግዚአብሔርስ እንዴት እንደሚታደጋቸው አሳያቸው። ኦኬ ወደ ማህተሞቹ ደግሞ ስንመጣ አንደኛው ማህተም ሲፈታ የሆነ ሁለተኛው ማህተም ሲፈታ የሆነ እሱ ደግሞ ምንድነው እግዚአብሔር ያሳየው? በሌላ መልኩ የወንጌል ስርጭትን ነው ያሳየው። የመጀመሪያው ማህተም ሲፈታ ነጭ ፈረስ ወጣ ይላል። ያኔ ምንድነው ባለፈው እንዳጠና ነው በሐዋርያት ዘመን የነበረው ወንጌል ንጹህ ወንጌል በድፍረት ወደ ዓለም ሁሉ መሰበኩ ነው። ያንን እያሳየ ነው ያለው እግዚአብሔር። ከዛ ቀጥሎስ ምን መጣ? ሌላ ጥቁር ቀይ ፈረስ መጣ። እሱ ደግሞ ከፍተኛ ስደት እንደሚመጣ አሁን እግዚአብሔርን ከልብ እንድናመሰግን ያደርገናል። ይሄ ነገሮችን አሁን አብያተ ክርስቲያናት ችግር እንደሚደርስባቸው የመንፈሳዊ ሕይወታቸውም እንደሚመስል ከነገራቸው በኋላ ግን ዲቴይል አላደረገም። መቼ ከየት ቀጥሎ ምን እንደሚሆን ዲቴይሉን አላደረገም። ምን እንደሚመጣ በጥልቀት አልነገራቸው። አሁን ደግሞ በቃ ወንጌል ሲሰበክ በሚሰበክበት ጊዜ በተለያየ ዘመን ሊሆን ያለውን ነገር ያሳያል። ከቤተ ክርስቲያን አንጻር ይገናኛል። የትኛው ማህተም ከየትኛው አብያተ ክርስቲያን ዘመን ጋር እንደሚገናኝ ማገናኘት ይቻላል። ይገናኛል። ለምሳሌ የኤፌሶን ቤተ ክርስቲያንና ያነጩ ፈረስ ይገናኛሉ፣ አንድ ናቸው። ስለዚህ ይገናኛሉ። እግዚአብሔር ግን ገና ልጆች ስለሆንን ሕፃናት ስለሆንን ያስተምረናል በተለያየ መልኩ ማለት ነው። በጣም እግዚአብሔር ይስጥልን። እውነት ነው። እንደውም ክርስቶስ በዚህ ምድር ሳለ ለሐዋርያቶቹ የነገራቸው አንድ ሐሳብ አለ። በዮሐንስ ምዕራፍ 16 ላይ ቁጥር 12 ምን ይላል? የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ የሚሰማውንም ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራችኋል ብሎ ተናግሯልና እውነት ነው። አንዴ ቢሰጣቸው ይህ ሁሉ እውነት ለሐዋርያት ይበዛባቸው ነበረ። ለእኛም ልክ እንደዛው ነው። ለዮሐንስም ቀስ በቀስ እያደረገ ነው ሲነግረው የነበረውና
በትክክልም አንዴ ባንድ ነገር እነዚህን ሁሉ እውነቶች በአንድ ጨምቆ መናገር እግዚአብሔር ስለማይችል ሳይሆን የእኛን ድካም እያየ በድክመታችን የምንችለውን ያህል እየገለጠልን ስለነበረ ነው የሚለው በትክክል የተገለጠ ሀሳብ ነውና እግዚአብሔር ይባርካችሁ ስለሰጣችሁት ጥሩ ሀሳቦች። የቅዱሳንም ተስፋ ምንድነው ደግሞ የሚለውንም ስናይ ቅድም ያጠናነው ያነሳነው የመታሰቢያ ጥቅሳችን አርገን የወሰድነው በራዕይ ምዕራፍ 8 ቁጥር 3 እና 4 ላይ ያለው ምንድነው የሚለው ሌላ መልአክ መጣና ይላል የወርቅን ጥና ይዞ በመሰዊያው አጠገብ ቆመ። በዙፋንም ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ይላልና ትልቁ የቅዱሳኖች ተስፋ የእግዚአብሔር በሰማይ ሁሉ ነገር የተቆጣጠረ ያለ መሆኑና ጸሎታቸውን ደግሞ የሚሰማ መሆኑ በሚጸልዩበት ጊዜ እግዚአብሔር ፍረድልንን የሚለውን ጥያቄ የሚሰማና የሚመልስ አምላክ መሆኑን ማወቅ ትልቅ የሚያጽናና የሚያበረታታ ይህን ፍርድ እንደ ተስፋም አድርጎ የሚጠብቁበት መሆኑ ትልቅ ለኛ ለቅዱሳን ለሁላችንም የተሰጠን ተስፋ ነውና እጅግ አድርገን እግዚአብሔርን እናመሰግነዋለን እንደዚህ አይነት አምላክ ስላለን። እንግዲህ ዛሬ ተመልካቾች የነበረን ውይይት ይህንን ይመስላል። እስካሁን የተወያየናቸው በተለይ ዋና የውይይታችን ርዕስ አድርገን የወሰድነው 7ቱ መለከቶች በሚል ርዕስ በተለይም ደግሞ በራዕይ ምዕራፍ 8 እና 9 ላይ የሚገኙትን መለከቶች ለመወያየት እንደ መግቢያ አድርገን የተወያየነው የመግቢያ ውይይታችን ነው። በሚቀጥሉት ጊዜያቶች ደግሞ ያንዳንዱ መለከት ምን ማለት እንደሆኑ የቱን ጊዜ ያመላክታል እያለን የምንወያይበት ውይይት ይኖረናል። እስከዛው ድረስ እናንተ እያጠናችሁ ጠብቁን። የሚኖራችሁ ሀሳብ ጥያቄ ቢኖር ደግሞ ልትጽፉልን ትችላላችሁ። እስከዛው ድረስ ግን እግዚአብሔር ከሁላችንም ጋር ይሁን። ይሄንን ውይይታችንን በጸሎት እንጨርሳለን። ጸሎት አድርገን እንጨርስ። በሰማይ ያለ የምትወደን ቅዱስና ሕያው አምላካችን እጅግ አድርገን እናመሰግናለን። ደግሞ ዛሬ ቃልን በተለየ መንገድ እንድናጠና ይህን እድል ሰጥተን ስለነበር እናመሰግናለን። እስካሁንም ደግሞ ባጠናኑ ስለባረከን ተመስገን። በእውነት አምላካችን ሆይ ለጩኸታችን ለጥያቄዎቻችን አንተ አስቀድመህ ጌታ አምላክ ሆይ ጊዜ ስላበጀህለት ፍርድ ልትሰጥ ጌታ አምላክ ደግሞ በዛ ውስጥ እያንዳንዳችንን እንባና ጸሎት የምትመልስበት ጊዜ ስላለህ እናመሰግናለን። አምላካችን ሆይ ይህንን ተስፋ በማድረግ አንተን በመጠበቅ በመጽናናት ሁል ጊዜ መኖር እንድንችል እያንዳንዳችንን ታግዘን ጠይቃለን። ደግሞ ቃልን የበለጠ ለማጥናት ፍላጎታችን እንዲጨምር እያንዳንዳችን እንድታግዘን ለምንሃለን። ለእኛ ብቻ ሳይሆን ለሚመለከቱን ለሚሰሙን ሁሉ ይህን እንድታደርግ እንጠይቃለን። ስለ ሁሉም ክብር ምስጋና ላንተ ብቻ ይሁን። በክርስቶስ በልጅ ስም ሁሉ እንጠይቃለን።